የትግራይ ክልል ሰላምና ጸጥታ ቢሮ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን ትዕዛዝ አልቀበልም ብሏል። በዶክተር ደብረጽዮን የሚመራው ቡድን ፕሬዝዳንት ጌታቸው ረዳ በሶስት ከፍተኛ የሰራዊት አመራሮች የጣሉትን ጊዜያዊ እግድ ሙሉ በሙሉ በመጻረር ትዕዛዝ እንደማይቀበል በመግለጽ የህግ ማስከበር እርምጃው ይቀጥላል ያለ ሲሆን ቡድኑ በአዲግራት ከተማ መፈንቅለ ስልጣን ማካሄዱንም ለማወቅ ተችሏል። ተጨማሪ ይዘናል። ከኢሳያስ አፈወርቂ ወግነው ጠቅላይ ሚኒስትር አብይን ከስልጣን ማስወገድ የሚፈልጉ ስለመኖራቸው ጀነራል ጻድቃን ጠቆሙ። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለትም አስጠንቅቀዋል። ዝርዝር አለን። ዜጎች በውድም ሆነ በግድ ለብልጽግና ፓርቲ ማጠናከሪያ ገንዘብ እንዲያዋጡ እየተደረገ መሆኑን ባሰባሰባቸው ማስረጃዎች ለማወቅ መቻሉን ኢዜማ ገለጸ። በዚህ መንገድ ለገዢው ፓርቲ ማጠናከሪያ በመንግስት ተቋማት የሚደረጉ የገንዘብ ማሰባሰቢያዎች በአስቸኳይ እንዲቆሙ ኢዜማ ጠይቋል። ተጨማሪ አለን። የደቡብ ሱዳኑ ግጭት በዘር ላይ ያተኮረ የጅምላ ፍጅት ሊያስከትል እንደሚችል ተገለጸ። ደም አፋሳሽና ለመቆጣጠር የሚቸግር ውጊያ በደቡብ ሱዳን ሊቀሰቀስ እንደሚችል የተለያዩ የሰብአዊ መብት ተቋማት እየገለጹ ይገኛሉ። በዝርዝር ይዘነዋል። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የኢትዮ ውይይት ቤተሰቦች፣ መረጃዎቹ በስፋት እንዲዳረሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትዘነጉ። አሁን ወደ ዝርዝሩ እናልፋለን። የትግራይ ክልል ሰላምና ጸጥታ ቢሮ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን ትዕዛዝ አልቀበልም ብሏል። የጊዜያዊ አስተዳደሩ በሶስት ጀነራሎች ላይ ያሳለፈው የእግድ ውሳኔ ተቋማዊ አሰራርንና ሕግን ያልተከተለ ነው ሲል የክልሉ ሰላምና ጸጥታ ቢሮ ውድቅ አድርጓል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለክልሉ መገናኛ ብዙሃን በሰጡት መግለጫ የትግራይን ሕዝብ ህልውና ለማደፍረስና የፕሪቶሪያውን ስምምነት የሚጥስ ተግባር በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓትና ሰራዊቱን ወቅሰዋል። ፕሬዝዳንቱ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይለ በጊዜያዊነት ማገዳቸውን ባወጡት መግለጫ ማስታወቃቸው ይታወሳል። መጋቢት 1 ቀን 2017 ዓ.ም የተጻፈው ይህ የእግድ ደብዳቤ እንደሚያስረዳው ሶስቱ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም በሚል ነው። በተያያዘ መረጃ በዛሬው ዕለት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከመቀሌ በ115 ኪሎ ሜትር ርቀት ላይ በምትገኘው የአዲግራት ከተማ በሰራዊት የታገዘ መፈንቅለ ስልጣን ማካሄዱን ለማወቅ ተችሏል። በጊዜያዊ አስተዳደሩ የተሾሙትን የአዲግራት ከተማ አመራሮችን አንስቶ በምትኩም መደበኛ አገልግሎት ለህዝቡ እንሰጣለን በሚል የከንቲባ ጽህፈት ቤቱን ስለመረከባቸው የፓርቲው አባል ኮሎኔል ረዳኢ ገብረ እግዚአብሔር በይፋዊ ማህበራዊ ትስስር ገጻቸው ማረጋገጫን ሰጥተዋል። ከኢሳያስ አፈወርቂ ወግነው ጠቅላይ ሚኒስትር ዶክተር አብይን ከስልጣን ማስወገድ የሚፈልጉ ስለመኖራቸው ጀነራል ጻድቃን ጠቆሙ። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። በትግራይ አመራሮች መካከል ያለውን ክፍፍል በመጥቀስ ከቀደመና ከአሁንም ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በህወሓት አመራሮች መካከል ያለው ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት የተጀመረው። ጀነራል ጻድቃንም ይህንን የህወሓት ክፍፍል በመጥቀስ ከፕሬዝዳንት ኢሳያስ ጋር በመወገን ጠቅላይ ሚኒስትር አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውን ጠቁመዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉ ማክለዋል። ጀነራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻ በጽሁፋቸው ገልጸዋል። ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉም መንገዶች መጠቀም እንደሚያሻ ተናግረዋል።
ከፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነት አይቀሬ መሆኑንም ጀነራሉ ጠቅሰዋል። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳልም ብለዋል። እየመጣ ባለው ጦርነት ምክንያት ትግራይ ከአካባቢያዊ ፖለቲካ፣ ታሪክና ባህልም አንጻር ስጋት ውስጥ እንደሆነች የተናገሩት ጀነራል ጻድቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው፣ ብዙ ተሰቃይተናል ብለዋል። ሆኖም ግን መሪዎች ከድርድር ይልቅ ጦርነትን በሚመርጡበት ወቅት በኢትዮጵያና በኤርትራ መካከል ለሚኖሩ ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውን በጽሁፋቸው አስተጋብተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ፣ የእኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ለገዢው ፓርቲ ማጠናከሪያ በመንግስት ተቋማት የሚደረጉ የገንዘብ ማሰባሰቢያዎች በአስቸኳይ እንዲቆሙ ኢዜማ ጠየቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከመንግስት ተቋማት አገልግሎት ጋር በተያያዘ ለገዢው ብልጽግና ፓርቲ ማጠናከሪያ የሚደረግ የገንዘብ ማሰባሰቢያ በአስቸኳይ ያስቆም ዘንድ ለኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄ አቅርቧል። ምርጫ ቦርድ በገዢው ፓርቲ ላይ የወሰደውን የእርምት እርምጃ ለህዝብ በግልጽ እንዲያሳውቅም ፓርቲው ጠይቋል። ኢዜማ ዛሬ ማክሰኞ መጋቢት 2 ቀን 2017 ባወጣው መግለጫ ብልጽግና ፓርቲ ባለፈው ጥር ወር መጨረሻ ባካሄደው ጠቅላላ ጉባኤ ካሳለፋቸው ውሳኔዎች አንዱ ፓርቲውን ማጠናከር እንደነበር አስታውሷል። ይህንን ተከትሎም ዜጎች በውድም ሆነ በግድ የፓርቲ ማጠናከሪያ እንዲያዋጡ እየተደረገ መሆኑን ኢዜማ ባሰባሰባቸው ማስረጃዎች ለማወቅ መቻሉን ገልጿል። በማንኛውም ፓርቲ ያልታቀዱ ግለሰቦች ብልጽግና ፓርቲን ጨምሮ ለየትኛውም ድርጅትና በፈቃደኝነት የፈለጉትን ድጋፍ የማድረግ መብት እንዳላቸው እንደሚገነዘብ ኢዜማ አመልክቷል። ሆኖም ለገዢው ፓርቲ የማጠናከሪያ ገንዘብ እንዲያወጡ እየተገደዱ ያሉት ዜጎች በተለያዩ የመንግስት ተቋማት ጉዳዮች ለማስፈጸም በሚንቀሳቀሱበት ወቅት እንደሆነ ኢዜማ በመግለጫው አብራርቷል። ዜጎች አገልግሎት ለማግኘት በሚሄዱባቸው የመንግስታዊ ተቋማት ይህንን ተግባር መፈጸም በፍጹም ህገወጥ ተግባር ነው ሲልም ተቃዋሚ ፓርቲው ነቅፏል። ብልጽግና ፓርቲ አባላቱ ካልሆኑ ዜጎች ከመንግስት ተቋማት አገልግሎት ጋር አያይዞ መዋጮ ማሰባሰብ ምንም አይነት የህግም ሆነ የሞራል መሰረት የለውም ሲልም ተችቷል። በፕሬዝዳንት ሳልቫ ኪር እና በምክትላቸው ሪክ ማቻር መካከል ያለው ውጥረት ተባብሷል። ይህ በጁባ የተባባሰው ውጥረትና ፖለቲካዊ ሴራ ከ7 ዓመታት በፊት የተፈራረመውን የደቡብ ሱዳን የሰላም ስምምነት ሊያኮላሽ እንደሚችል የተባበሩት መንግስታት የደቡብ ሱዳን የሰብአዊ መብቶች ኮሚሽን አስጠንቅቋል። የኮሚሽኑ ሊቀመንበር ያስሚን ሶካ ብርቱ ማስጠንቀቂያ የሰጡት ፕሬዝዳንት ሳልቫ ኪር ማያርዲት የሚመሩት መንግስት የጸጥታ ኃይሎችና ከሪክ ማቻር ጋር ግንኙነት አላቸው የተባሉ ታጣቂ ቡድኖች ደም አፋሳሽ ግጭት ውስጥ ከገቡ በኋላ ነው። የቀውሱ መነሾ ከኢትዮጵያ ድንበር በ30 ኪሎ ሜትር ገደማ በምትርቀው ናስር የተባለች ከተማ የደቡብ ሱዳን ጦር ሰፈር ላይ የተፈጸመ ጥቃት ነው። ከተማዋ የምትገኝበት ግሬተር አፐር ናይል ግዛት ከኢትዮጵያው ጋምቤላ ክልል ይዋሰናል። በተባበሩት መንግስታት የደቡብ ሱዳን ሰብአዊ መብቶች ኮሚሽን ሊቀመንበር ያስሚን ሶካ በናስር የተከሰተው ወታደራዊ ግጭት እስከ የጦር ወንጀል ሊደርስ እንደሚችል ገልጸዋል። በቦታው የተባበሩት መንግስታት ባልደረቦች ጭምርም ተገድለዋል። ያስሚን ሶካ ደቡብ ሱዳን የምትገኝበት ሁኔታ ለዓመታት በተደረገ ጥረት የተገኘውን መሻሻል የሚፍቅ እንደሆነ ስጋት አላቸው። የሱዳን የእርስ በርስ ጦርነት እንዲቆም ግፊት ያደረገው ዓለም አቀፉ ማህበረሰብ ኪርና ማቻር የተፈራረሙትን የሰላም ስምምነት ተግባራዊ በማድረግ ምርጫ እንዲካሄድ ግፊት ሲያደርጉ ቆይተዋል። ይሁንና በፍላጎትና አዎንታዊ መሻሻል መጥፋት በመጠኑም ቢሆን ባለፉት ዓመታት ቸል የማለት አዝማሚያ አሳይቷል። ለዚህም ትኩረት የሚሹ ዓለም አቀፍ ቀውሶች መበራከታቸው አስተዋጽኦ ማበርከቱ አልቀረም። ክራይሲስ የተባለ ግሩፕ እንዳለው ግጭቱ ሊባባስና ሊሰፋ እንደሚችል ስጋቱን ገልጿል።